ይጻልሽ እሱን የፈለግሽው አይደል? እንኳን አደረሰን አብሮ አደረሰን እንኳን አደረሰን አብሮ አደረሰን። ቆይ ጣል አድርግላችሁ የኔ እንትን ተረስቼው ሳላን ተሰልሎ ያንተን ያረኩት ዛሬ ምን ልብስ ይቆሽሽ ነግሬሻለሁ። ማይ ምግብ ማብሰል ስለተውኩኝ እኮ ነው። ለምን ብቅ አትልም ምግብ ለማብሰል? እኔ እነሱ ለስፔሻል ቀን ላበለስ እንዳይበላሽ ላበስልበት ነው ያስቀመጥኩት። ለስፔሻል ቀን መቼ ይሁን ያቀን ናፈቀን እኮ እናፈቀን አንተ ራሱ አሁን ምን እያደረግሽ ነው? የዓመት በዓል ስራ እንስራ፣ እንተጋገዝ፣ አግዙ አይደል? አንቺ ምን እያደረግሽ ነው ያልኩሽ ማለት አልገባኝም። እያየኝ እያሰራሁ እኮ ምንድን ነው እሱ? እየተጫወትኩ ምን እየሰራሽ ነው? ምን እየሰራሽ ነው? የእንጀራ ሊጥ እያቦካሽ ነው? ኧረ የዳቦ ሊጥ እያቦካሁ ነው። ዛሬ የስንዴ ዳቦ ለመጋገር አስቤያለሁና እስቲ ሽክት ነው። ቆንጆ ነው። ሽክት ነው የስንዴ ዳቦ እንግዲህ ጠቆር ሲል አሪፍ ነው አሉ ለጤና። እንጀራ እንጋግራለን። ምን እናደርጋለን? ሌላ ወጥ እንሰራለን። ወጡን እንትና ረዴት ነው የምትሰሩት? እኔ ነኝ የምሰራው። ለነገሩ አቁላልቼዋለሁ። ስጋ ጨምሮ ማብሰል ነው። እና ረዴት ጠላና ጠጅ እንጠላለን። ጠጅ እንጠላለን፣ ጠላ እንጠምቃለን። ወይስ ያው ነገ ምን ይዘን እንደምትመጣ እቺ ኦሬንጅ ጁስ ብታቀርብ ነው ጠጅ ብለ ሰማሻል። ጠጅ እንጥላለን ይላል። ጠጅ እንዲህ በቀላሉ ቦለቀል ይደርሳል እንዴ? ቆንጆ ነው። አጭር አይባልም። የኔ ቁመት አይ እንትኑ ማሳጠር ነበረብኝ። እኔ አይደለም የሚያጠርኩት እቃው ነው በዛ ነው። ይሄው እንደ እዛኛው ዳቦ እንደመጋገረው ሲያበቁት ደስ ይላል። በጣም ገልበት አደርገዋለሁ። እየቆየው ምርጥ ዳቦ እንጋግራለን ብዬ ተስፋ አደርጋለሁ። መከድ ለመጀመሪያ ጊዜ ነው አይደል ፋሲካ እዚህ የምታከብሪው? ሁለተኛ ዋው ረስቼዋለሁ። ለምን እንጀራ አንድ ቀን ጋግራ ታሳያችሁ? ማለት ስማ እንጀራ ጋግሮ ማለት ለምን ታሳያችሁ? አንድ ቀን አይኑ ደቀቀ። አልሰማም ገና አልሻለኝ እኮ ሙያ የሰጠ ነው። አወጣጥሽ ራስ ተረት እንዴት እንደሚያምር ይዩት። እቺ ምጣድ እኔ ተመችታኛለች። ትንሽ ያናደደችኝ ምንድነው እንትኗ መሶብ ውስጥ አለመግባቱ። ትልቁና መሶብሽ ትንሽ ሆነ። መሶቤ ትንሽ ሆነችና አልተመጣጠነም። አይ በፊቱ የነበር አሁን ግን ምጣዱ ትልቅ ስለሆነ ነው እኮ በፊቱማ ይገባ ነበር። አሁን ሌላ መሶብ መግዛት አለብኝ ማለት ነው። ለዚህ ምጣድ ደግሞ አሁን ምን አሰብኩ መሰላችሁ? ለዚህ ምጣድ የሚሆን መሶብ ፈገዛና ያኛውን ደግሞ ለዳቦ እናደርገዋለን። ለድፎ ዳቦ ያ በየዓመቱ ዳቦ ይወጣል። ዳቦ ምንን አይዝም ራሱ ይዛል ዳቦን ይዛል። ያ እንትን ነው የማይዘው፣ ለእንጀራ ነው የማይዘው። እንጀራችንን ጨረስን። ቀጥሎ ደግሞ እንግዲህ ዳቦና ወጣችን ይቀጥላል። እንኳን አደረሳችሁ ለዋዜማን የሚባል እንጀራ መጋገሪያ ላስኪቲ ነው አለማዘጋጀት ይሄ ነው። ያርገን ሽፍንፍን አድርገናት እንዳትደርቅብን ለነጋችን። በሶስት ስለማትገባ ሌላ ቦታ ተቀመጠ። ጀመረ እስከማውቀው ድረስ የኢትዮጵያ ድሮ አይፈረካከስም ነበረ። ምን ሆኖ ነው? ምንድን ነው ያልሽው? ግን ስለ ዶሮ ከሱፐር ማርኬት የሚገዛው ያውን ይፈረካከሳል። የታረደ ዶሮ ነው የምትይው? እኔ የምልሽ ሻሬት የሚታረደው ሰማው ምን ለጋ የዶሮ ልጅ ከሆነ ለጋ ከሆነ ስትለኝ የዚህ ሀገሮችም ለነገሩ እኮ ቶሎ ተጥለው ቶሎ አሳድጎ ቶሎ ስለሚያቀርቧቸው መሰለኝ እኮ የሚፈራረሰው። በጣም ከታሽ
ታዲያ እንዴት ነው የምታውቁት ስትገዙ? ዶሮ ማለት ልጅ ለጋሙ በእግሩ አይደለ? ስታጥቢውና ስታጥቢ እንዲህ ስትመጪው ክስክስ በቃ ስጋው እንትን ካለ በጣም ለጋ ነው። የዚህ ሀገሩ ግን ገነጣጠሽው የተገነጣጠለውን ገዛሽ ምንም ገዛሽ ዞሮ ዞሮ ፍሪጅ ውስጥ ስለሚቀመጥ ይፈረካከሳል። በጣም ጥንቃቄ ይፈልጋል። አይደለም ኧረ ቆይ እንትኑ የተቆረጠ ምናምን ጉጡ የተቆረጠ ምናምን ሲባል ድሮ እቃ እንትን አይደል ዶሮ አውራ ዶሮ እግራቸው እንትኑ ያረጀም ሆኖ እሱ ለምን እንደሚጠላው አይመስልም? አይመስልም። ታዲያ መካከለኛ መሆን አለበት ማለት ነው እኮ የሌለ አንዳንዴ ቁርጥ ያደረጉትና ድንድም ያደረጉታል ልጅ እንዲመስል እና ታውቃላችሁ፣ ያስታውቃል። በጣም ይገርማል። ግን አይገርምም? ፍቅር አንዳንዴ ደግሞ ሳይቆርጡትም እራሱ እንደዚህ የሚወጣው ረጅም ነውና በጣም ያረጀ ማለት ነው። ኦኬ። በዚህ ዋጋ ግን በዚህ ውድነት ግን በጣም መጣራት አለበት እኮ አይገርምም? ቆይ አሁን ዶሮ ሲያረጅ ረጅም ሲሆን ጣቱ ሲያረጅ አይበስልም። ለጋም ልጅም ሲሆን ደግሞ ቶሎ ይበስላል። ልጅ ሲሆን ብዙ አይቆላላም። እንትኑ ማለት ስለዚህ መካከለኛ መሆን አለበት። ትንሽ አሽተሽ እንትን ትሆን። ዶሮ እኮ ካልተቆላላ ደግሞ ቅባቱም አይገባም፣ አይጣፍጥም። እሱማ ትንሽ ታሸዋለሽ በለበል። ስለዚህ የዶሮ እድሜ ስንት ነው? ቆይ እንደዚህ ትልቅ አለሽ? የዶሮ እድሜ ግን አለ እንዴ? ስንት ዓመት ነው የሚኖረው? አረ ነው ስንት ነው? 3 ዓመት 4 ዓመት ነው የሚኖሩት አይደል? ነው ሳይታረድ አይደል? ሳይታረድ ግን ታይቶ ይታወቃል። ዶሮ ሳይታረድ ስንት ዓመት ሊኖር ይችላል? አይደል ነው በማለት ስለሚታረድ ማወቅ አይቻልም። ይገርማል በጣም። እኔ እንጃ ይኖር ይሆናል፣ በሳይንስ ተረጋግጦ ሊሆን ይችላል። አናውቅም። እሱ ሰርች ማድረግ አለብን። ቶሎ ነው የሚያረጁት ሲነውስ ቶሎ ያረጃሉ። ቆይ ጥያቄ አለኝ። ኧረ ታይታወቅሽ አውራ ዶሮ እሺ፣ ጣቱ ላይ ከወል ስለሚበቅል ነው ባላችሁ። ሴት ወንድስ በምንድን ነው የምትታወቀው? ያረጀችው ያረጀችው የሴት ዶሮ ሴቷም አንዳንድ ተወጣለች እኮ እዚህ ጋር። ኧረ ይገርማል። አይገርምም? አባት በጣም ሴት ማለት ስለ ዶሮ በደንብ መማር አለብን። ግን የዶሮ ቀርተውን የሰው መጨረስ ነው የጀመረው። የዶሮ የሰው መጨረስ ነው እድሜው ማለት ነው። የሰውማ እስከ 70 ዓመት ተባለ እኮ። የሰውማ እስከ 70 ዓመት ተባለ እኮ። አይ እና እንደማቱ ሰላም ነው ፈልግ። አይወስ ይገርማል በጣም። ግን የድሮ ሰዎች ወተት ይጠጣሉ። እንደዛ ትኩስ እናቴን እኮ ነው እንዴ እየታለበ ያ ትኩስም ተለው ያ ቅቤ በጣም ይበላል። ያ ግን እድሜያቸው ይንቀሳቀሳሉ። አንደኛ ይንቀሳቀሳሉ፣ በጣም ይሰራሉ። ሁለተኛ ያ ደግሞ ንጹህ ምግብ ነው። ሁለተኛ ነገር ደግሞ እንዳሁን ዝም ብሎ የማይረባ ፍሩሽ ጋር አይደለም የሚበሉት ከብቶቹ። ትክክለኛ ሳር ግጠው ተጉዘው እየሄዱ ነው የሚበሉት። ያ እኮ ነው ልዩነቱ። አሁን እኮ በአሁን ሰዓት እኮ በአብዛኛው በማዳበሪያ በምናምን እንትኖቹም ያድጋሉ እንስሶቹ። ዶሮቹም በጊዜ ካለ ጊዜያቸው ይፈለፈላሉ። እነሱ ቅቤ ይጠጣሉ። ግን አዲስ አበባ ወተት ከየት ነው የሚመጣው? አዲስ አበባ ውስጥ ላም አለ እንደ አሁን የሚታለን በዚህ ሰዓት አለ ማምረቻ አለ እኮ። በዚህ ሰዓት ግን ከማለት የት ሄዳሉ? የት ሄዳሉ ታዲያ ላሞቹ? በአሁኑ ሰዓት የትም አይሄዱም። እዛው ነው ይበል ግቢ እኮ። እሱን እኮ ነው የምልሽ። አይሹ አይንቀሳቀሱም ከብቶቹ ራሱ እንቅስቃሴ አያደርጉም። እሱን ነው የምልሽ። ከብቶቹ ራሱ እንቅስቃሴ አያደርጉም። ድሮ እኮ እንስሶቹ እንቅስቃሴ ያደርጋሉ፣ ሰውን በጣም እንቅስቃሴ ያደርጋል። አሁን ትራንስፖርቴሽን በባስ በመኪና በታክሲ እየተባለ እንቅስቃሴ ራሱ ቀንሷል። ከብቶቹ ደግሞ የሚሄዱበትን ቦታ የላቸውም። እንዴ አንተ ድሮ እኮ ትዝ ይላል ካስታወስክ ከአየር ጤና እኮ አለ ባንክ ድረስ እኮ ከብቶች እየተነዱ እየበሉ እየቆሙ ትዝ ይልሻል። ይቆማሉ መሰለህ። አሁን ከአየር ጤና እኛ ራሱ አየር ጤና እያለ ማለት ነው ከአየር ጤና ኪዳነ ምሕረት ድረስ ይመጣሉ፣ ይቀመጣሉ። እዛ ጋር ይቀመጡና ዋክ እያደረጉ ማለት ነው አስበው። ከዛ ድረስ እየመጡ ኪዳነ ምሕረት ጋር ይበላሉ። ከዛ ደግሞ ቀስ እያሉ እየሄዱ እረኛውም ከብቶቹ ሄዶ አለም ባንክ ጫፍ ይደርሳሉ። አለም ባንክ ጫፍ ደግሞ ማታ ጨርሰው ደግሞ ወደ ቤታቸው የሚመለሱት እኮ ከዛ ድረስ እየሄዱ ነው የምልሽ የሚበሉት። ያ ሁሉ እንቅስቃሴ ነው። የተለያየ ሳር ነው የሚበሉት። የተለያየ ቦታ ላይ የተበቀለ የተለያየ ሳር ነው የሚበሉት። እና ያ ነገር አለ። ከእንደገና ደግሞ በጀርባ በኩል ከዚህ ላይ በእናንተ ጀርባ በኩል ሁላ ይሄዳሉ። በጣም ብዙ ነው የሚሄዱት። እኔ እስከማውቀው ድረስ ከብቶቹ በጣም ነው የሚጓዙት። ሰውን በጣም ነው የሚጓዘው። እኔ እስከማውቀው ቀን ይለቀቃሉ፣ ማታም ደግሞ ተመልሶ ይገባሉ። አሁን ግን ብለቂያቸው ራሱ ተመልሶ ይገባሉ መስሎኝ ሰው እንዴ አሁን በጣም አስቸጋሪ ነው። ለዛ ነው ጤናችን እንትን እያለ የመጣው ሁሉ ነገር አርቲፊሻል ነው። እሱን ሳይሆን አሁን የድሮ ሰው ቀዩን ያልሽው ቅድም
ቅቤውን በቡና ይጠጣታል። እንደዚህ ሲበሉት ራሱ እንደዛ መሆኑ ምንም አይመስሉም። ታዲያ እኛ እንደሱ በቃ እና እሱ ነው የምልሽ። አይ ሳር እርጥቡን ሲበሉትና ደርቆ ሲበሉት አንድ አይመስለኝም ራሱ። እና ሙሴ ስናፈላ አይመጡም። ትንሿ ነው እኮ ነው ጣጣ ይላል። ምን ሆኖ ነው? እንኳን አደረሰን እንኳን አደረሰን አብሮ አደረሰን እንኳን አደረሰን አብሮ አደረሰን የሚለው ዘፈን ላይ ምንድን ነው የተዘፈነው? ለእንቁጣጣሽ ነው? ለአዲስ ዓመት ነው? ለገና ነው? እንኳን አደረሰን ለገና ነው? እንኳን አደረሰን አንቺ ትችያለሽ። አንቺ እኮ ትመለሽ እግዚአብሔር ይመስገን ዛሬ የሚመልስልኝ ሰው አገኘሁ። ሁሉ ጊዜ ብትሰጥ ነው የሚመጣቸው። አሁን ራሱ አንቺ ስለሆነ ሰጥ ነበር ያለው። አይገርምም? እና ምን ችግር አለ ቢያወራ? ከዚህ ልባ እንኳን አደረሳችሁ ማለት የለበት። ካሜራማን የለውም። አቀረብሽኝ እኮ አፈንኩ ነው ሳይሆን እማ ፋሲካን በዚህ ሀገር እንዴት አየሽው? እንደ ሀገር ቤት ባይሆንም ይሻላል እንደዚህ። አይ ነው እንደዛ ሳይሆን እሱማ የለም ግን እንዴት ነው ማለት ልዩነት አለው። በእርግጥ ግን ያለንበት ማመስገን ያለ ያ እንጂ ሀገርን የመሰለ ነገር የለም። ደስ ይላል የምልሽ ማንም አሁን አንቺ ከሀገርሽ ስትወጪ ይሄን አታስቢም። ምን አመት በዓል አከብራለሁ ምናምን ብለሽ አታስቢም። ያ እኛ ደግሞ በዛ ብለናል እዚህ እንደምት ያ አያስከፋም አይደለ? ያ አሪፍ ነው። እናንተስ ከኢትዮጵያና ከዚህ አመት በዓል ስታከብሩ ረዲት አሁን ኢትዮጵያ አዲስ አመት አይተሻል አይደለ? እዚህ ደግሞ እኮ የትኛው ነው ቆንጆ ደስ የሚለው ሆሊዴይ? ያ ስለዚህ ኢትዮጵያን ነው የምትወጂው አንቺም? ጉድ ቴንክ ዩ ማማ። እስቲ ወይ የኔ ፍቅር በመነጽር እንዴት አለሽ የምታምሪው? እስቲ ልጅ ተጋበይ መነጽር እንዴት እንደምታምሪ ዋው ሺ ሶ ቢዩቲፉል። መነጽር ያምርብሻል። እንደ አይንሽን ግን እንዳያምሽ አያዞርም እንዴ? መነጽር ያምርብሻል። እስቲ እንኳን አደረሳችሁ በይ። ያንተን ያ እንኳን አደረሳችሁ። እሺ እናሻሽለው ደግሞ እንኳን ለፋሲካ በዓል በስማ እንኳን ለፋሲካ በዓል በሰላም አደረሳችሁ። እስቲ አሁን እንኳን ለፋሲካ በዓል በሰላም አደረሳችሁ። እንኳን ለፋሲካ በዓል በሰላም አደረሳችሁ። በሰላም አደረሳችሁ። አማን በልሽ። ያው እሷ ጀጅ ስታደርግ ነበር። እስቲ በል
እንኳን ለፋሲካ በዓል በሰላም አደረሳችሁ። እንኳን ለፋሲካ በዓል በሰላም አደረሳችሁ። ዋው አንቺ ጎበዝ ነው እሱ። እስቲ ያቢ በል እስቲ ያቢ በል። እንኳን ለፋሲካ በዓል በሰላም አደረሳችሁ። በዓል በሰላም አደረሳችሁ። ወረቦት ዩ ራፐሩ ራፐሩ እስቲ እንኳን አደረሳችሁ በል። እንኳን ለፋሲካ በዓል በሰላም አደረሳችሁ። በሰላም ዋው ጎብዛችኋል። አይ ጎበዝ በጣም በእንግሊዝኛ ምንድን ነው? What does it mean? What does it mean? Oh, incense? Yeah. That's a big piece. It looks like the sugar crystal. Because it's going left. No, I bet that. Okay, pass it on you. Okay, but the one across the Is that? አሳምሻል መሶቤን አደራ። ስንት ዓመት አገለገለ። ቆንጆ ነው በጣም አሪፍ ነው። ለማንኛውም ፍቺን ዩቲዩበርነቴ ወጣብኝ። ብላ ነበር። በጣም አሪፍ ነው። አሪፍ ዳቦ ነው አይደል? በበቂ ሁኔታ ላይ የበሰለው። የምን ዳቦን? ኦኬ እናመሰግናለን። አሲሽ ማዬ ሰይ የኔ አንበሳ እዚህ ጋር መጥቶ እዚህ ጋር ነው ማረግ ወሱ ደጊ ለራስሽ ሰጂና እዚህ ጋር አስቀምጪው። ያ እዚህ ጋር መሬት አድርጊያ። ቴንክ ዩ ማዬ። Why are you kissing me like this? He's biting you. I'm trying to bite it. What are you doing? Yes, yeah. Okay, ማን ቡና የሚሰጠው? Me. አርሹ? Yeah, ትንሽ. Okay, ናሽ no. ምንድን ነው ያልኩት? ቡና የሚሰጠው ቡና ለማየ የሚሰጥ ለማሚ የሚያደርስ ነው። I want a drink. Okay, no, but it's okay. Already ቆሟል። እኔ ልጅ ይሻላል። ሰማሽ? ወደ ልጅ ይሻላል። I want a drink. ያረጉን ነው መልካም ቡና ጠጡ። እንኳን አደረሳችሁ። መልካም አዲስ ዓመት። መልካም የፋሲካ በዓል ይሁንላችሁ። አሜን አሜን። አንተውን በርሰና Mom, I can't even pull the sleeves down. I don't need to pull them down. I don't need to pull those sleeves down. አንተማ ድለኛ lucky guy. Lucky you. I don't know how ants got all the way up to my sleeve. If I could feel something crawling around here, I saw the ant. I was like, I got the ant up there. Yeah, if you don't have anything, yeah. Even if you did, it wouldn't change it. Look at that. It's gonna like scissors on paper. Let's get some. Let's get the egg. One for me. That's me. And then I'm gonna.